ሊባኖስ ይህ አይገባትም። ሊባኖስ ድንቅ አገር ነበረች። አሁን ግን የሊባኖስ ክርስቲያኖች የቦምብ ናዳ እየወረደባቸው ፋሲካን ለማክበር እየተገደዱ ነው። ከሳምንታት በፊት የሊባኖስ ሙስሊሞች እንዲሁ በእስራኤል ጥቃት ውስጥ አሳልፈው ነበር። እስራኤል ሊባኖስን እንዲጠምዳ ይዛታለች። ሊባኖሳውያን ግን አሁንም አልተበገሩም። በዚህ ጦርነት ውስጥ ድንቁን የፋሲካ በዓል ለማክበር እየተሰናዱ ነው። አስገራሚዋን ሊባኖስና የፋሲካ በዓልን ታሪክ ነግራችኋለሁ። ቅዳሜ ገበያ የዩቲዩብ ቻናል ነው የተከታተላችሁ ያላችሁት። ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ በባህር መርከቦች የታወቀች የጥንት ንግድን ያጧጧፈች ታሪካዊትና ጥንታዊት የስልጣኔ ሀገር ማለት ሊባኖስ ናት። ሊባኖስ በሜዲትራኒያን ባህር ዳርቻ አስደናቂ ስልጣኔን ከተጎናጸፉ ሀገራት መካከል ነበረች። ሊባኖስ የዓለም ሀያላን ስልጣኔዎችን ያስተናገደች ሀገር ሆና ለዓመታት ግን በፈረንሳይ ቅኝ ግዛት ለመኖር ተገድዳለች። በ1943 ነፃ ሀገር ሆና ከፈረንሳይ ጥበቃ የተላቀቀችው ሊባኖስ አስደናቂ የፖለቲካ አወቃቀር ስላላት ብዙዎች ያውቋታል። 18 የሚደርሱ ሃይማኖቶችን የምታስተናግደው ሊባኖስ የፖለቲካ አወቃቀሯን እንዲህ አሰናሰለችው። ፕሬዝዳንቱ ማሮናይት ክርስቲያን ናቸው። ሱኒው ሙስሊም ደግሞ ጠቅላይ ሚኒስትር ይሆናሉ። ሺአው ሙስሊም አፈጉባኤ ይሆናሉ። ሊባኖስ የሥልጣን ክፍፍልን ሃይማኖትንና የሕዝቦችን ፍላጎት ባሰናሰለ መልኩ የመራች፣ በመካከለኛው ምስራቅ ዲሞክራሲን ያረጋገጠች፣ ወጥ ምርጫ የሚደረግባት፣ የሕዝቦች ድምፅ የሚሰማባት፣ ስልጣኔን፣ ጥበብን፣ መሪነትን ያጎናጸፈች ተብላ የምትወደስ አገር ነበረች። ነገሮች ግን እንዳሰበችው አልሄዱም። ሊባኖስ ጥሩ ጎረቤቶች የሏትም። ለምን የሚለውን ወደ በኋላ ላይ እንመለከተዋለን። ሊባኖስና ፋሲካ የሚለውን ግን በደንብ እናንሳው። ከሳምንታት በፊት የሊባኖስ የእስልምና እምነት ተከታዮች የኢዳል ፈጥርን በዓል በጦርነት ድባብ ውስጥ በቦምብ ናዳ ውስጥና በጥቃት ውስጥ እንዲያሳልፉ ተገደው ነበር። ይህ ሁኔታ ግን አላገዳቸውም። ለፈጣሪ ያላቸውን ታማኝነትና በፈጣሪ ያላቸውን እምነት ለመግለጽ የሊባኖስ ሙስሊሞች አደባባዮች ወጥተው ኢዳል ፈጥርን በድምቀት አክብረዋል። ፈጣሪያቸውንም ከእስራኤል የቦምብና የሚሳኤል የአውሮፕላን ጥቃት ውርጅብኝ እንዲታደጋቸው ዱዓቸውን አድርሰዋል። አሁንም የሊባኖስ ክርስቲያኖች ያንን ይደግማሉ። የፋሲካ በዓል በሊባኖስ ተቃርቧል። ሊባኖስ ከፈረንሳይ ቅኝ ግዛት ነፃ ስትወጣ 60 በመቶ ገደማ ሕዝቧ ክርስቲያን እንደነበር ይነገራል። አሁን ወደ 40 በመቶ የሚሆነው ሕዝቧ ክርስቲያን ነው። አብዛኛዎቹ በውጭ ሀገራት የሚኖሩ ዳያስፖራ ሊባኖሳውያን የክርስትና እምነት ተከታይ እንደሆኑም ይታመናል። የሊባኖስ ክርስቲያኖች መነሻቸው የሚባለው የቅዱስ ጳውሎስና የቅዱስ ማርቆስ አስተምህሮ ነው። እናም ሊባኖሳውያን ክርስትናን ከጥንት ጀምሮ የተቀበሉ ክርስቲያኖች የሆኑ ጥንታዊ የክርስቲያን አገር ነው። ምስራቅ ቤይሩትና የሊባኖስ ተራራ ዋነኛ የሊባኖስ ክርስቲያኖች መኖሪያ ነው። የካቶሊክ እምነት ተከታይ የሆኑት ማሮናይት ክርስቲያኖች በዋነኝነት የሚቀመጡ አብላጫዎቹ ሲሆኑ የግሪክና የአርሜኒያን ጨምሮ በርካታ የኦርቶዶክስና የክርስትና እምነት ተከታዮች በሊባኖስ ይገኛሉ። የሕዝቡ 1/3 ገደማ ክርስቲያን ነው። በነገራችን ላይ በአረቡ ዓለም በርካታ ክርስቲያኖችም የሚገኙት በሊባኖስ ነው። ይህች ሀገር በስልጣኔ፣ በመቻቻል፣ በአብሮነትና አብሮነትን በውበት በመግመድ የሚያክላት እንደሌለ በርካቶች ይመሰክሩላታል። ሊባኖሳውያን ከሚታወቁባቸው ነገሮች አንዱ የበዓላት አከባበራቸው ነው። በአረቡ ዓለም የሊባኖስ ሙዚቃ፣ የሊባኖስ ጥበብ፣ የሊባኖስ የሥነ ሕንፃ ጉዳዮች በጣም የተወደሱ ናቸው። በሃይማኖታዊ ጉዳዮችም ሊባኖሶች ተጠቃሽ ናቸው። የራሳቸው እሴትም አላቸው። የክርስትና እምነት ተከታዮች በፋሲካ በዓል ላይ ደማቅ ክብረ በዓሎች የታጀበ ጊዜ ያሳልፋሉ። በዓሉ በሕማማት ሰሞን ሙሉ ይከበራል። ከሳምንት በላይ በድምቀት ያልፋል። የመጀመሪያው ተጠቃሹ በዓል እኛ ሆሳዕና የምንለው እነሱ ሻኒ የሚሉት በዓል ነው። ከፋሲካ በፊት ያለው እሁድ በዓል ሕፃናት ዝንጥ ብለው ሕፃናት ነጭና ውብ ልብስ ለብሰው
ሻማ ለኩሰው በቤይሩትና በሌሎች የሊባኖስ ከተሞች ይጓዛሉ። ሕፃናቱ ከለኮሱት ሻማ በተጨማሪ የወይራ ዝንጣፊም በእጃቸው ይዛሉ። በጣም ትንንሽ ሕፃናት በወላጆቻቸውና በዘመዶቻቸው ትከሻ ላይ እሽኮኮ ተብለው በዓሉን ያደምቃሉ። የሕማማት ሳምንት ማብሰሪያ ተደርጎም ይወሰዳል። ኢየሱስ ክርስቶስ በአህያ ውርንጫ ተጭኖ ወደ ኢየሩሳሌም የገባበትን ሕዝበ ክርስቲያኑና ተከታዮቹም ልብሳቸውን፣ የወይራ ዝንጣፊያቸውን እያነጠፉ ሆሳዕና በአርያም ያሉትን ለማስታወስ የሚከበር በዓል ነው። ሻኒህ ይህ በሊባኖስ በድምቀት የሚደረግ ነው። እናም ሳምንቱን ሙሉ ሰሞነ ሕማማት በሊባኖስ በልዩ ድምቀት፣ በልዩ ትውስታ፣ በልዩ መንፈሳዊ ክንውኖች ሲከበር ይውላል። በሳምንቱ ማጠናቀቂያ የስቅለት ዕለት ዓርብ ላይ በሊባኖስ ከፍተኛ የሐዘን ድባብ ይነግሣል። የክርስትና እምነት ተከታዮች ጥቁር ይለብሳሉ። የክርስቶስን ሞት ለመወከል ባዶ ሳጥን ይዘው ያንን ተሸክመው በጎዳናዎች ያቀናሉ፣ በቤተ ክርስቲያናቸው ይሰባሰባሉ። የስቅለት ቀን የሐዘን ቀን ነው። ከዓርብ ስቅለት አንስቶ እስከ ትንሣኤ እሁድ ዕለትም የሊባኖስ ማሮናይት ክርስቲያኖች ከምግብ ይጾማሉ። በተለይም የሥጋ ነክ ምግቦችን አይመገቡም። አትክልቶችንና ቂጣ ብቻ ይመገባሉ። ቀናቱን በሐዘን ያስቧቸዋል። ዓርብን እንደዚህ በሐዘን ስሜት ተውጠው ስቅለትን ካሳለፉ በኋላ ቅዳሜም እንዲሁ ቅዱስ ቅዳሜ ብለው ያከብሩታል። የመቃብር ቦታዎች ይሄዳሉ። ቤተሰብን ይጎበኛሉ። ሙታንን ያስባሉ። ስለ ሞት ያዝናሉ፣ ያለቅሳሉ። ትንሣኤን ይናፍቃሉ። ሊባኖሳውያን ተቻችለው የሚኖሩ፣ ሙስሊም ክርስቲያኑ ተዋዶ የሚኖርበት እጅግ የተለየ ባህል ያለው አገር ነው። የሊባኖስ ክርስቲያኖች ለእሁድ ትንሣኤ በዓል ሰፊ ዝግጅት ያደርጋሉ። ከነዚህ መሃል የምግብ ዝግጅቱ ትልቁን ቦታ ይወስዳል። ዋነኛው በሌላው ዓለም እንደተለመደው ሁሉ ትንሣኤ በሊባኖስ የተቀቀለ እንቁላል የማይቀርበት ነው። እንቁላሉ ይቀቀላል። መልኩ ቀይ እንዲይዝና ስቃይን፣ ሕመምን፣ መቁሰልን እንዲያስብ ከቀይ ሽንኩርት ጋር ይቀቀላል። ቀይ መልክ ይይዛል። አሊያም ደግሞ እንቁላሉ ከተቀቀለ በኋላ የተለያዩ ቀለሞች በብዛት ቀይ ያለባቸው ይቀቡታል። እነዚህ እንቁላሎች ተዘጋጅተው የትንሣኤው ዕለት እንቁላሎቹን የመስበር ሥነ ሥርዓት ይደረጋል። በዚህ ሥነ ሥርዓት ላይ እንቁላሎቹ በብዛት የተሰበሩበት ወይንም ደግሞ ቶሎ የተሰነጠቁበት እንደተሸነፈ ሲቆጠር፣ የጽናት ተምሳሌት የሚደረገው ደግሞ እንቁላሉ ብዙ ያልተሰበረበት ነው። እንደ አሸናፊም ይቆጠራል። እንቁላሎቹን የማከፋፈል ኃላፊነትም ይሰጠዋል። የተቀቀሉት እንቁላሎች ለማዕድም ይቀርባሉ። ለትንሣኤ በዓል ሌላ የሚዘጋጀው ደግሞ ማመል ነው። ስሙን ስናየው ሙልሙል የሚለውን የሚያስታውስ ይመስላል። ግን ይህ ማመል የሚባለው ትንሽዬ ጣፋጭ ኬክ ነው። ይህ ኬክ በስንዴና በሌሎች ዱቄቶች የሚሠራ ሲሆን ውስጡ ግን ለውዝና ቴምር ይደረግበታል። ዱቄቱ መራር ሞትን፣ ስቃይን የሚገልጽ ሲሆን ውስጡ የሚቀመጠው የቴምርና የለውዝ ጣፋጭ ደግሞ ድልን፣ ትንሣኤን ያሳያል። ከላይ ዱቄቱ የሸፈነው መራር ሞት ሲከፈት መቃብር ተፈንቅሎ የትንሣኤ አምሳል ተደርጎ ይቆጠራል። ማመል በሁሉም ቤቶች ማዕድ ላይ ይቀርባል። ከቡና ጋርም በፋሲካ ዕለት ሊባኖሳውያን ክርስቲያኖች ያጣጥሙታል። ሌላኛውና ዋናው ምግባቸው ከበግ የሚሠራው የተለያየ አይነት ጥብሶች፣ ምግቦች ናቸው። በትንሣኤ ዕለት ሊባኖሳውያን በድል ያከብሩታል። ዓርብ ማቅ የለበሱት የክርስቶስን አምሳያ ሳጥን ይዘው የተንከራተቱትና ያዘኑት የጾሙት ሊባኖሳውያን እሁድ ዕለት ትንሣኤን በድል ያከብሩታል፣ በደስታ ያከብሩታል። ቤተሰብ ይሰባሰባል። ከቤተ ክርስቲያን ጸሎት መልስ ሁሉም አብሮ በዓልን ያከብራል። እንደዚህ ልዩ እሴትና ልዩ ባህል ያላቸው ድንቅ የክርስትና እምነት ተከታዮች የሆኑት የሊባኖስ የማሮናይት ክርስቲያኖችና ኦርቶዶክሶች በመጽሐፍ ቅዱስም በጣም የታወሱ፣ በጣም ደጋግመው የተጠቀሱ ናቸው። ሊባኖስ በመጽሐፍ ቅዱስ ውስጥ ትልቅ ቦታ ከተሰጣቸው ሀገራት ትመደባለች። ያንኑ ስሟንም ይዛ ዛሬም ድረስ ቀጥላለች። የሊባኖስ ዝግባ ሁሉም የክርስትና እምነት ተከታይ በደንብ ያውቀዋል። የሊባኖስ ዝግባ ንጉሥ ሰለሞን የኢየሩሳሌም ቤተ መቅደስን አጠንክሮ ለማነጽ የተጠቀመበት እንደሆነ ይታወሳል። የሊባኖስ ዝግባ በመጽሐፍ ቅዱስ ውስጥ ደጋግሞ የተጠቀሰ ሲሆን የጥንካሬ፣ የግርማ ሞገስ ምልክት ተደርጎም ይታያል። እንደ ሊባኖስ ዝግባ ያለ
አቻ የሌለው በጣም በተደጋጋሚ በመጽሐፍ ቅዱስ ውስጥ የተጠቀሰ ነው። ሊባኖስ ውስጥ ከሚገኙ አካባቢዎች መካከል በመጽሐፍ ቅዱስ ከተጠቀሱት ውስጥ ጢሮስ አንዱ ነው። ጢሮስ ኢየሱስ ክርስቶስ የጎበኛትና ድንቅን ያደረገባት ስፍራ ናት። ሲዶናም እንደዚሁ ኢየሱስ ክርስቶስ የጎበኛትና ከነዓናዊቷን የፈወሰባት ስፍራ ናት። የኤርሞን ተራራ በርካታ የመጽሐፍ ቅዱስ አጥኞች የደብረ ታቦር ተራራ የሚባለው እጅግ የተወደደ የክርስትና እምነት ቦታ ነው ብለው ያነሱታል። ሊባኖስ በነገራችን ላይ ትርጉሙ ነጭ ማለት ነው። በሊባኖስ ተራሮች የሚታየው በረዶ ነው ለስሙ መነሻ የሆነው። ሊባኖስ ነጭ ማለት ነው። ሊባኖስ መዓዛው የውበት መገለጫ በሚልም በመጽሐፍ ቅዱስ በተደጋጋሚ የተነሳ ነው። እናም ሊባኖስና ክርስትና፣ ሊባኖስና መጽሐፍ ቅዱስ የማይነጣጠሉ ናቸው። ኢትዮጵያና ሊባኖስም ብዙ ያገናኛቸዋል። አባ ሊባኖስ በጣም ተወዳጅ ከሆኑ ቅዱሳን መካከል ናቸው። በኢትዮጵያ ውስጥ ክርስትናን በኢትዮጵያ ለማስፋፋትና ለማስተማር ወደ ኢትዮጵያ ከመጡት መካከል አባ ሊባኖስ ይጠቀሳሉ፣ ከ9ኙ ቅዱሳን መካከል። እናም ደብረ ሊባኖስን ጨምሮ እጅግ በጣም ተወዳጅና ስመጥር የሆኑ ገዳማትና ቤተክርስቲያናት በሊባኖስ መታሰቢያ ኢትዮጵያ ውስጥ ሆኗል። በጣም የሚከበር በጣም የሚታወቅ በክርስትና እምነት ውስጥ ልዩ ስፍራ የተሰጠው ቦታ ነው ሊባኖስ። ሊባኖሳውያን ግን ዛሬ እንደ ቀድሞ አይደሉም። ሊባኖሳውያን ለዓመታት መከራን አሳልፈዋል። ከአጋም የተጠጋ ቁልቋል እንዲሉ ሊባኖስ ያሏት ጎረቤቶች የሚበጇት አልሆኑም። ፍልስጤማውያኑ ተሰደው ሊባኖስ ሰፍረዋል። በዚህ የተነሳም እነዚህን ፍልስጤማውያን ለማሳደድ የሚመጡ እስራኤል ወታደሮች በሙሉ ሁሌም ሊባኖስን በክፉ እጃቸው ይጎበኟታል። ፍልስጤማውያኑም በበኩላቸው በሊባኖስ ውስጥ በስደተኝነት ገብተው ሄዝቦላህ የተባለውን ወታደራዊና ፖለቲካዊ ቡድን አዋቅረው የሊባኖስን ሰላም ከነሱ ዓመታት ተቆጠሩ። ሊባኖስ በዋናነት ከእስራኤል ጋር ተከታታይ ጦርነቶችን አድርጋለች። በሶርያውያንም በተደጋጋሚ ተጠቅታለች፣ ተወግታለች። ሊባኖስ መልካም ጎረቤት የሌሏት፣ መልካም አሳቢዎች በዙሪያው የሌሉ እጅግ አሳዛኝ አገር ናት። ደቡባዊ ሊባኖስ በተለይ ከፍተኛ ጥቃት እያስተናገደ ነው። በቤይሩት በርካታ መኖሪያ ቤቶች ዶግ አመድ ከሆኑ 40 ቀን አለፋቸው። በኢራን የተኩስ አቁም ሲታወጅ እስካሁን ግን ሊባኖስ በእስራኤል እሳት እየነደደች ነው። በታሪክ የበለጸገችው በወይን አጸዶቿ የምትታወቀው የጥበብና የአረቡ ዓለም የዕውቀት ማዕከል ተደርጋ የምትወሰደው ሊባኖስ አሁን ጭንቅ ላይ ናት። 1 ሚሊዮን የሚሆኑ ወይም የሊባኖስ ሕዝብ 20 በመቶ የሚሆኑት ስደት ላይ ናቸው፣ ከቤታቸው ተፈናቅለዋል። 1500 በላይ ሊባኖሳውያን ደግሞ በ40 ቀኑ የእስራኤል ጦርነት ሕይወታቸውን አጥተዋል። ዛሬም ሄዝቦላና እስራኤል በሚያደርጉት ጦርነት ዳፋውን እየከፈሉ የሚገኙት ሊባኖሳውያን ናቸው። እነኚህ ሊባኖሳውያን ግን እጅ አልሰጡም። አሁንም በፈጣሪ ተስፋ ከማድረግ ወደ ኋላ አላሉም። ከሞት በኋላ ትንሣኤ እንዳለ ሁሉ አሁንም ከሚታየው የእስራኤልና የሄዝቦላ ጦርነት ጨለማ በኋላ ለሊባኖስ ይነጋል ብለው በተስፋ ይጠባበቃሉ። የዘንድሮውን የትንሣኤ በዓልም በዚህ ጦርነት ሕይወታቸውን ላጡ እየጸለዩ፣ በዚህ ጦርነት ለተፈናቀሉ እያለቀሱ ሊባኖሳውያን በተስፋ የትንሣኤ በዓልን ያከብራሉ። የተከታተላችሁት የቅዳሜ ገበያ የዩቲዩብ ቻናልን ነው። መልካም የበዓል ሰሞን እንዲሆንላችሁ እንመኛለን። ቻናላችንን ሰብስክራይብ ያድርጉ። አዳዲስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ